እንዴት ናችሁ? ሰላም ነው። እንዴት ናችሁ? አማን ናችሁ? ምንድን ነው የዚህ ጥያቄና መልስ እያስገባው እየገባን እየተጨዋወትን ነበር። አሁን አንድ ወጣ እናንተ ጋር ገባው። እሺ አይ እንጫወት። አንተ ጥያቄና መልስ ኤልፎሽ ይሄኛውን ገስት ልጨርስና እቀበላለሁ። ምንድን ነው ገስት ይሄኛውን ልጨርስ ጠብቀኛ። እንዴት ናችሁ? ምንትን ጥያቄና መልስ ምንድን ነው? ስለ ሴቶች ባህሪ የጠየኩ ነበር ሰዎችን። ምንም ብልግና መጥፎ ነገር የለውም። አይ ፕሮሚስ። እሺ አይሽ ምንድን ነው የአይኪው የማሰብ ክህሎት አይኪው ይህን እንትኑ ሳይሆን ምንድን ነው የሚባለው? በእናት ባክግራውንድን ሳይሆን የአይኪው ነው። በቃ ቆይ ስሜታቱን ከወንድና ሴት ልጅ በማሰብ ክህሎት በአእምሮ የማሰብ ክህሎት የወንድ ልጅ ግማሽ ናት ብላችሁ ታምናላችሁ? ሞስት ላይክሊ እንደዛ ታምና። እሱ ልጠይቅ። በማሰብማ ሴት ከወንድ በተሻለ በጣም የማሰብ አቅም አለ። ምሳሌዎችን ልትሰጪኝ ትችላለሽ? እስኪ ከወንድ በላይ ምሳሌዎችን ልትሰጪኝ ትችላለሽ? ለምሳሌ እኔ ቁም ነገር ብዙ ሰው አሁን እዚህ ኮሜንታተሮች ለራሱ ሴት ልጅ ናት ከወንድ ልጅ ሞር በእንትን የምትሻለው ይላል። ወንድ ልጅ ለምሳሌ የሆነ ነገር ላይ ፎከስ ካደረገ ማለት ስለሌላ ነገር ማሰብ አይችልም። ገባ? ሴት ልጅ ግን ብዙ ነገሮችን በአንድ ጊዜ ማድረግ አቅም አላት። ጥናቱ እንደሚያመለክተው ይህንን ጥያቄ ግን በቀላሉ የመፍታት ሳሚ ሻይ ወርቅሽና እዚህ ጋር ሼን የሚባል ሰው አለ። ሼን ጋር እንትን በሉ ይነግርሃል እሱ በደንብ። ሼን የሚባል ሰው አለና እኔ ሲጀመር ስለ ሴቶች ባለትዳርም ስለሆንኩ እሷንም አያለው። እኔ የምዘነጋበት ጉዳዮች ላይ ስትነግረኝ እንደዚህ ነው መሆን ያለበት፣ እንደዚህ ነው መሆን ያለበት፣ ቀኖችን ስታስታውሰኝ፣ ልደት፣ አንቨርሰሪ፣ ዋቴቨር፣ ሰዎች ጋር ቀጠሮ ካለን መሄድ ምናምን እንደዚህ አይነት ጉዳዮች ላይ አክቲቭሊ ስለምታስታውሰኝ አይነው። እኔ ገበያ ለምሳሌ ገበያ ሄደን እቃ ስንገዛ ጥሩ ቦታ የቱ ጋር እንደሆነ ጥሩ ተከራክራ ምናምን ብቻ በእንደዚህ አይነት ጉዳዮች እሷ ነች አክቲቭ። እኔ ጀስት ከሄድኩ ቀጥታ ስንት ብር ነው? 1200 ብር ነው። 100 ብር አስቀንስም፣ 100 ብር አስቀንስና መመለስ ነው። ገብቶሻል? ሀሳቤ ገብቷችኋል? እሷ ግን ሞር ኢንጌጅ ታደርጋለች። ይሄን ሁሉ ለምንድን ነው ያመጣሁት? እኔም ማውቀውን ሴት ልጅ በጣም ክሪቲካሊ ማሰብ እንደምትችል ለማሳየት ማለት ነው እኔ ያመጣሁት። ምንድነው ከቀደሙ ጓደኞቻችን ጋር እያወራን የነበረው ሴት ልጅ በፍርድ ቤት ምስክርነት 2 ሴቶች ተደምረው ነው እንደ አንድ ወንድ የሚወሰዱት። 2ቱ ተደምረው ነው ከወንድ ጋር እኩል የሚሆኑት፣ ከወንድ ምስክርነት ጋር እኩል የሚሆኑት የሚለውን ሀሳብ አንስተን ይሄ እንዴት ትክክል ሊሆን ይችላል የሚለውን እያወራ ነው። እንደዛ ነው ሊሆን ይችላል። እንደዚህ 2 ሴቶች ተደምረው አንድ ወንድን እኩል ሊሆኑ አይችሉም። 2 ሴቶች 2 ሰዎች ስለሆኑ ከ2 ወንድ ጋር ነው እኩል የሚሆኑት። ጀምሯል። አረ እንዴት ነው 2 ሴት እንዳንድ ወንድ የሚቆጠረው? አረ ወይኔ ምን አይነት ጥያቄ ነው የጠየቀ? ግን ቁም ነገር እንደዛ ነው ፍርድ ቤት ላይ? አረ የእውነት እንደዛ ነው። ፍርድ ቤት ማለት እንትን ነው። ይኸውልሽ ሂክማ፣ ይሄ በህገ መንግስት ምናምን ፍርድ ቤት ሳይሆን በሃይማኖታዊ ፍርድ ቤት፣ በሸሪያ ፍርድ ቤት ምናምን 2 ሴቶች እንደ አንድ ወንድ ነው የሚወሰዱት። የህገ መንግስቱ አይደለም። ይሄ ኖርማል ይሄ ሴኩላሩ ዓለማዊ ፍርድ ቤት ሳይሆን የሃይማኖት ፍርድ ቤት እንደዛ ነው የሚወስደው። ሃው ካም ምን ትላለህ? እንዴት እንደዚህ
እኔ አባት እኔ የለው በዛው እንትን አውሩ እኔ ያዳመጭ በቃ ወዴ ለቦዛግብ እንደ ጭንቅላቴ ማን ነገር ነው እንዴ ታፕ ዊነር መረጃ ጠይቁ እያለ ነው። መረጃ ኦኬ መረጃ የሚል ሰው አለ። ፋይን አይ በጣም አሪፍ። እስኪ ለምን መረጃ ኦኬ here we go ባይ ዘ 19 ኦኬ ኖ 19ኙ ምንድነው የእንትን ነው አይደል? ኮይን ነው ምንድነው 19ኙ እኔ ጋር ያለው ታብታብማ ምንም ብዙ ነው። ኤኒዌይስ ያኛው ማን ነው ሰውየው? እንደዚህ ነው የሚለው is not the evidence of two women equal to a witness of one man የሁለት ሴቶች ምስክርነት equals to እኩል ይሆናል ምንድነው ኤቪደንስ ከምን ላይ ነው? ይሄ صحيح البخاري yes صحيح البخاري 304ኛው ሐዲስ ላይ ያለ ነው። የሁለት ሴቶች ምስክርነት equal to the witness of one man ሁለት ሴቶች ምስክርነታቸው ተደምሮ እኩል ይሆናል አንዱ ኑራዲን ተባርኩ ምን አለ መሰለህ በምስክርነት ሰዓት እስከታች የቡሃሪውን አሳይኝ አንዲ እኔ አባት አለ እዚህ እኔ ጋር ምን አለ ያ ማስረጃውን የጠየቀው ወንድም ለሱ ነው። ሁለቱን ሴት እንደ አንድ ወንድ ለመቁጠር ሳይሆን አንዷ ሴት ከረሳች ሜቢ አንዷን ለማስታወስ ነው። ምስክርነት ላይ ሁለት ሴት አብረው የሚሆኑት ወንድየው ሲረሳ ወንድየውን ለማስታወስ ሌላ ወንድ ይምጣ ለምን አልተባለም? ወንድ አይረሳም። አረ እንዴት አይረሳም? እንዴት አይረሳም? እንዴት አይረሳም? ይረሳል። ወንድ ሴት መርሳት ከቻለች ወንድም ይረሳል። እኔ አረሳም ነገሮችን ኦፍ ኮርስ እረሳለሁ እና ስለዚህ አሁን ማየው ነገር ነው። ምንም እንጃ ብቻ አውሩ ያለው ነገር ይሄ ሃው ካም እንዴት ልክ ይሆናል ነው። ሴት ሰው ነች። ኦኬ ሰው ነች። አዎ ከመሰከረች መሰከረች። ላሸንፍ ነው። ትንሽ ነው የቀረኝ። ባይዜ ቴንክ ዩ በኔ ሳይድ ያላችሁ ሰዎች አመሰግናለሁ። ኦኬ ቴንክ ዩ ምን አለ? ደህና እንቅልፍተኛ ነበር ይኛበት ያስቆማል። እሺ አሁንም የተቀበልኩ ነው። ግን ምን አለ ልጁ ወንድ ይበልጣል በማገናዘብ እያለ ነው። አሁንም ነው አይበልጥም። በማገናዘብ ወንድ የተሻለ ማገናዘብ አቅም አለው። ማን ያለው? ውሸት ነው። እንደዚህ የሚባል ነገር የለም። ሐዲስ ላይ ሰው አንተ ከሃይማኖታዊ አንፃር ነው የምታወራን ወይስ ህክሜ ከእስልምናው አንፃር ነው? አንተ ነው ሸሪዓ ላይ ነው ያለ ነው። ከተፈጥሮ አንፃር ነው የምጠይቀው። አሁን ለምሳሌ ፍርድ ቤት 3 ወንጀል ሲሰራ ምን ማስረጃህን ከዛ ታደርገዋለህ? ቆይ ማለት ፍርድ ቤት ወንጀል ሲሰራ አየን፣ እኔ አየው፣ አሞ አየ፣ አንቺ አየሽ፣ በተለያየ አቅጣጫው ነው። ከዛ ፍርድ ቤት ቀረብን፣ እኔ መሰከርኩ፣ ተቀበሉኝ፣ እሱ መሰከረ፣ ተቀበሉ። አንቺ ስትመሰክሪ ግን አይ አንቺ የመሰከርሽው ሙሉ በሙሉ ተቀባይነት እንዲያገኝ ሌላ ሴት ተደራቢ መምጣት አለባት ለምንድን ነው የሚባለው? እሱ ከሃይማኖት አንፃር ከሆነ ኢትስ ኦኬ እኮ ኖ ናት ኢትስ ኦኬ ኢትስ ናት ኦኬ ባይ ዘ ኢትስ ናት ኦኬ። ምክንያቱም አንቺም ሰው ነሽ፣ አይተሻል፣ አው ትመሰክሪያለሽ እንዴ። በጾታሽ ምክንያት ምስክርነትሽ ሙሉ ለመሆን ሌላ ሴት መምጣት አለበት ይባላል? ሰው ነሽ እኮ አንቺ፣ ሙሉ ሰው ነሽ። ሰው ስለሆንሽ አይተሻል፣ አይተሽ ምስክር ሆነሽ እስከቀረብሽ ድረስ እንደ ሙሉ ሰው ድምፅሽን ሰምተው
የተናገርሽውን ተቀብለው ወይ ውድቅ ነው ወይ ልክ ነው ብሎ መቀበል ነው እንጂ ገና ለገና ምስክርነትሽን ለመስጠት ራሱ ሌላ ሰው ተጨማሪ ሴት አንቺ ላይ ተደምሮ ነው እንደ አንድ ወንድ የምትቆጠሪው ይባላል። በአረብኛ አንብብልን እያሉ ነው። በአረብኛም በአማርኛም ምንም ለውጥ የለውም። ምክንያቱም ሴቶችን ሰው አይደለም ምንድነው የምትሉ ዩ ጋይስ። ግን እኔ ምንም አንደርስታንድ እያረኳችሁ ስላልሆነ እስኪ ሌላ ጥያቄ ካለ ጠይቀን ከኛ ጋር ፊት ሊያደርግ የሚችል። ኦኬ ይቅር። እናንተ መጠየቅ የምትፈልጉት ነገር ካለ ጠይቁኝ። ሜቢ አሁን እኔ ጠያቂ እንዳሉ ሜቢ እናንተ መጠየቅ የምትፈልጉት ነገር ካለ። ኑሮ ለምንድን ነው የሚጨምረው? ኑሮ ለምንድን መኖር ያቃተን? ኑሮ እንግዲህ ለምን እንደሚጨምር ዘመኑ የገፋ ስለሚሄድ ይመስለኛል። ዘመኑ በጣም ዘመን እንዴት እየገፋ ነው መሰለ? ዘመን እንዴት እየገፋ ነው መሰለ? በምድር ላይ ፖፑሌሽን እየበዛ ነው፣ ህዝብ እየበዛ ነው፣ ቴክኖሎጂ በጣም እያደገ ነው። በዛው ልክ ደግሞ ሀሳባቸውን ወይም ደግሞ የራሳቸውን አቅም በሰዎች ላይ ማሰልጠን የሚፈልጉ የሆነ ስልጣን የሚፈልጉ አካላት አሉ። በዚሁ አንድ ጥያቄ ልጠይቃችሁ። ባይዜ ተያያዥ ስለሆነ አንዳንድ ሰዎች የራሳቸውን ስልጣን ሌላ ሰው ላይ ማድረግ ይፈልጋሉ የሚለውን ሳወራ ነው ይመጣልኝ። በእስራኤልና በፍልስጤም መሀል እኔ እንደ ግለሰብ በእስራኤልና በፍልስጤም መሀል የሚደረገው ጦርነት በሰላም እንዲቋጭ፣ ከሁለቱም ወገን ሰው እንዳይሞት፣ ደም እንዳይፈስ፣ የንጹሐን ደም ጸሎቴ ነው። እንደዛ ነው የማደርገው ከሁለቱም። ግን እናንተ እንዳቋም የቦታ ጥያቄ ነው ተብሎ በጣም ብዙ ስለሚወራ ቦታው ለማን የሚገባ ይመስላችኋል? እኔ እንደ ሀሳብ እስኪ አንተ ብላው፣ ቦታው ለማን ነው የሚገባው? ለፍልስጤም። እስኪ ለምን ለማለት ለምሳሌ ለምን? እኔ ሶሻል ሚዲያ ላይ ባየሁት ነገር ነው አሁን እየሄድክ ያለሁት እንጂ እንትኑን አላውቅም። ሳየው እሺ ለምሳሌ ዳውድን እና ሱለይማንን ታውቃለህ አይደል? የአይሁዳውያን ወይም የእስራኤል ልጆች ነቢያትና ነገስታት ናቸው። የት አካባቢ ላይ ነው ነግሰው ሲያስተዳድሩ የነበሩት? ፍልስጤም። አሁን የአሁኑ ቦታ እኮ ነው፣ ቤተ መቅደሱ ጭምር አለ፣ ይታወቃል። ኢየሩሳሌም ማለት ነው አይደል? ኢየሩሳሌም እስራኤል እኮ ላንድ ኦፍ ፓለስታይን ይባላል፣ ግን ቦታው ኢየሩሳሌም ያለበት ቦታ ነው። ላንድ ኦፍ ፓለስታይን ማለት ኢየሩሳሌም ያለበት ቦታ ጭምር ነው፣ እሱ ጭምር ነው። ኦኬ ነገስታት ሱለይማንና ዳውድን የመሰሉ ዳዊት በጣም ትላልቅ በታሪክ የሚታወቁ ትላልቅ ነገስታት ህዝባቸውን የመሩት አሁን እስራኤላውያኑ የኛ ነው የሚሉት ቦታ ላይ ነው። ኢየሱስ የት ነው የተወለደው? የት ነው ያስተማረው? የት ነው የኖረው? ኢየሩሳሌም አይደል? ታዲያ የኢየሩሳሌም ከተማው ለአይሁዳውያን አይገባም የሚለው ሙግት ምን አይነት ሙግት ይመስላችኋል? ልክ አይደለም እኮ ይሄ፣ ልክ አይደለም። እስኪ ድገማ አሁን ያልከው። ኦኬ ይኸውልሽ ዳዊት፣ ሰለሞን ምናምን እነዚህ ትላልቅ ነገስታትን እናውቃቸዋለን አይደል? ሂክመት የት ኖረው ነው? ሎኬሽኑ የት ነው ህዝባቸውን ያስተዳደሩበት? ኢየሩሳሌም አይደል? ምክንያቱም ሰለሞን ቤተ መቅደስ ገንብቶ ነበር ይታወቃል። ቤተ መቅደሱ የፈራረሰው አሁንም አለ። ስለዚህ አርኪኦሎጂካሊ እናውቃለን፣ ሎኬሽኑ ኢየሩሳሌም ላይ ነው ሰለሞን ያስተዳደረው። ከሰለሞን ከ600 ምናምን ዓመት በኋላ እሺ ከንጉስ ሰለሞን ወይም ከሱለይማን ከ600 ምናምን ዓመት በኋላ ክርስቶስ ተወለደ። የት? ኢየሩሳሌም ተወለደ፣ ኖረ፣ አስተማረ፣ ተሰቀለ፣ ሞተ፣ ተነሳ፣ አረገ። ሎኬሽኑ ይታወቃል። እሱ እንግዲህ ከእስልምና ጋር ተሰቅሏል የሚለው ሌላ ጉዳይ ነው። ለጊዜው እሱ ይቀመጣል። አትሊስት ግን ኖሮ ያስተማረው የት ነው ከተባለ ኢየሩሳሌም ነው። ታዲያ እነዚህ ሰዎች ሙሴ እንግዲህ ከግብፅ ከፈርዖን ወይም ፊርዓውን ከዛ ህዝቡን እስራኤላውያንን አውጥቶ በተአምራት ምናምን አምጥቶ ካወረሳቸው እና ከሙሴ ዘመን እስከ ክርስቶስ ዘመን ህዝቡ የኖረበትን ቦታ የነሱ አይደለም ማለት ምን አመጣው?
ምክንያቱም አሁን እኮ ይሄ በእነዚህኞቹ ፓለስታይን ነው ሙስሊም ናቸው፣ እስራኤላውያን ደግሞ ክርስቲያን ናቸው። ከዛ በእነዚህ በሁለቱ መካከል ያለው ነገር ኢየሱስ የዛን ጊዜ ወይም ኢሳ ወይም ኢየሱስ እዛ ኢየሩሳሌም ነበረ ያስተማረው አይደል? ኢየሩሳሌም ላይ ነው ያስተማረው። ኢየሩሳሌም ነው ያስተማረው ኢየሱስ ኢየሩሳሌም ነው ያስተማረው። ለምሳሌ የህያ ታውቁታላችሁ። የህያን በቁርአን የህያ አይሁዳዊ ነው፣ ለእስራኤል ልጆች የተላከ ነቢይ ነው። የት ነው የነበሩት? የት ነው የሰበካቸው? የት ነው ያስተማረው? የአሁኑ ኢየሩሳሌም። እነዚህ ሰዎች ቅድመ 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 አያቶቻቸው ጀምሮ የኖሩበት የተለያየንበት እንትን ፖይንት ምን እንደሆነ ታውቃለህ? እዚህ ጋር አሁንም ሃይማኖት ነው እዚህ ጋር እንትን እያለ ያለው። ቴንክ ዩ አሙ፣ በጣም ቴንክ ዩ። ፖይንቱ ይሄ ነው። እሱን ነው እያለው። አሙ፣ ጥያቄው የጦርነቱ ዋና ዓላማ ዳዊትና ዳውድ፣ በእኛ ዳውድ ነው፣ በክርስቲያኖቹ ደግሞ ዳዊት ነው። ኢሳ በእኛ ኢሳ ነው፣ በእነሱ ደግሞ ኢየሱስ ነው። ይሄ ብቻ እንትን ነው፣ ወደ ሃይማኖት ነው የሚወስደው። ጀስት አውራ ዲስከስ ማድረግ ነው ዓላማው። ምንም ችግር የለም። አውራ ችግር የለም። ዲስከስ ማድረግ ነው። ዲስሪስፔክት እስካላደረክ ድረስ አይዲያህን የኔንም አልነካም የእነሱንም አልነካም። ግን መውሊድ አሁን ስለ መውሊድ እንትን ልበልሽና አንተ መጀመሪያ ከመውሊዱ በፊት ፖይንቴ ምን እንደው መሰለህ፣ አሁን ይሄ ታሪክ በጣም ስለሚታወቅ ነው የምነግርህ። ከግብፅ ምድር ሙሴና ሃሩን ሄደው ተአምራት ተደርጎ ወጡ። ከግብፅ ምድር ከወጡ በኋላ ችግር የለም። ከግብፅ ምድር አሙ በደንብ ስማ። ከግብፅ ምድር ብዙ ተአምራት ተደርጎ ከፊርዓውን ወይም ከፈርዖን ወጥተው ባህር ተሻግረው ታውቃለህ አይደል? ይሄንን በተአምራት ባህር ተከፍሎ ባህር ተሻግሮ መጡ። ከና ማለት ወደ ፍልስጤም ምድር ገቡ። ፍልስጤምን ወረሱ። ፍልስጤማውያንን ተዋግተው ለምሳሌ ላሳይ። ይሄ በጣም ቀላል ስለሆነ ማለት ነው። አንዴ ላሳይ ይችላል። ተመልከቴ እንደዚህ ይላል። ሙሳ ነው ይህን የሚለው። ህዝቦቼ ሆይ ያችን አላህ ለእናንተ ያደረጋትን የተቀደሰችውን መሬት ግቡ አለ። ይዚ ከግብፅ ምድር ባሪያ ከነበሩበት በብዙ ተአምርና በብዙ ሱራውን አሳይኝ። ሱራውና ከዛ አረብኛው ኦኬ። ሱረቱል ማኢዳ 21ኛው አንቀጽ ኑር ረፍ ይታያል። ትንሽ ከፍ አድርገው መጨረሻው። ይሄው እሺ አነበብኩት። ስለዚህ የተቀደሰችውን መሬት ወይም አልአርዱል ሙቀደሳ ግቡ አትመለሱ ተብለው ሙሳ ህዝቡን የተቀደሰችውን መሬት ወይም ኢየሩሳሌምን የፍልስጤምን ምድር ማለት ነው እንዲገቡ አላህ አዟቸው ገቡ፣ ኖሩ፣ ከረሙ። ስንት ሺህ ዓመት ከረሙ። ከዛ እነ የህያ ተነሱ፣ የዘከሪያ ልጅ እነ የህያ ተነሱ፣ አስተማሩበት። ከዛ ኢሳ ተወለደ። ከዛ ኢሳ አስተማረበት። ከዚህ በኋላ አሁን ላይ ግን የእናንተ መሬት አይደለም ይባላል? አይባልም እኮ የእነሱ መሬት ነው። መሬቱ የእነሱ መሬት ነው። ይሄ ዓለም የሚያውቀው አገር የሚያውቀው ፀሐይ የሞቀው ጉዳይ ነው። ቅድም አንተ ወዳልከው ነገር ይመጣል ጉዳዩ።
ጉዳዩ ምን ይሆናል መሰለ? የመሬት ጥያቄ ሳይሆን የሃይማኖት ጥል አለ በመሃላቸው። ሆል ፖይንት ይሄ ነው። ባይዜ 100% ይሄ ነው። የሃይማኖት ጥል ነው። አይደለም? አዎ የሃይማኖት ግጭት ነው እንጂ የመሬት ጉዳይ አይደለም። የመሬት ጉዳይ ከሆነ ጥያቄው መሬቱ በቁርአንም በሙፈሲሮችም በሐዲሳትም ግልጽ በሆነ መንገድ በመጽሐፍ ቅዱስም ከተኬደ ለእስራኤላውያን እንደሚገባ መሬቱ ግልጽ ነው። ይሄን ለማለት ነው ሜቢ። ስለዚህ ቅድም ባነሳው ጥያቄ ላይ ተነስተ ነው። ስለዚህ ኤኒዌይስ ግን ሁላችንም እሺ ሂክመይ በደንብ ጠይቀው አሙ ከጻፉልሽ ነገር መጠየቅ የምትፈልጊው ነገር አለ? ምንድነው? አሁን ለምሳሌ እንዲህ ነው ባይዜ ምንም ችግር የለውም። እሺ ምንም እነሱ ምንም የሚጻፉ ጥያቄ ከሆነ ጠይቂ። እስራኤልን በካርታ አሳየን እያሉ እስራኤልን በካርታ አሳየን። ኦኬ እስራኤልን በካርታ ላሳይ። ጥያቄ ካላችሁ ጠይቁት። አሚር እንዴት አመሸ? አሁን ያለው ካርታ ያው ጉግል ስለሆነ ሜቢ ኮፒራይት ምናምን ብሎ እንዳይዘጋ ያው ምን ፈልገው ነው ከዚህ ላይ ኢየሩሳሌም ይሄ ኢየሩሳሌም ሎኬሽን ነው። ለምሳሌ ቆይ ጥሩ ነገር ላሳያችሁ። እንደውም ይሄ በጣም አሪፍ ነገር ነው። ቆይ አንዴ ጠብቁኝ። ይሄ በጣም አይ ኢትስ ኦኬ። ለጠየቀሽ ሰው መልስ እንዲሆን ምንም ነገር አልመለስኩለት። እሺ ቆይ ሌላ ከዚህ ጋር ተያይዞ የምጠይቅሽ ነገር አለ። አስር የምትይዘው ነው። ድሮ ጀምሮ ያለውን አሳየኝ። ኦኬ ሆልድ ኦን ቆይ ይኸውልሽ ድሮማ ማለት ነው የማየው ነገር ነው። እንዲህ መሰለሽ ቆይ የሆነ እንትን ብቻ ድሮ የሆነ ጥፋት አጥፍቷል። አጭሩ መሐመድ ነው ምናምን የምትባሉ ይኸውላችሁ እዚህ ጋር አንድ ነገር ላሳያችሁ። ይሄንን አንድ ነገር ላስነብባችሁ። እዚህ ጋር በጣም አሪፍ በዛ ያደርጋል እንዴ ታዲያ? በእኔ አካውንት ካልሆነ እንዴት ይዘጋል? ምን ማፕ ማሳየት አይቻልም እንዴ? ቲክታክ እኔ ላይ የኔን ይዘጋል። ያንቺማ ባንቺ አይደለም የተከፈተው፣ ለኔ ነው አርኒንግ የሚመጣው። ኦኬ ያ ሶ ይኸውላችሁ አሁን እዚህ ጋር አላህ ስቴትድ ይሄ የቱ መሰላችሁ? ይሄ የመጽሐፉን ስም ላሳያችሁ። ይኸውላችሁ ለዛ ለወንድማችን ከታች ለጠየቀው አንቺ ኮሜንት በኩል ለጠየቀው ነው። ተፍሲር ኢብኑ ከሲር 1947 ጀምሮ ያለውን በይው ይለኛል አህመድ። ቆይ አሁን እሺ እኮ አው ለሱ ነው። አዳምጥ። አሁን ይሄን አሳይና አስነብብህና ከዛ በኋላ ወደ ኮንክሉዥን እንገባለን፣ ወደ ድምዳሜ እንገባለን። ተፍሲር ኢብኑ ከሲር ሱረቱል ማኢዳ ከቁጥር 20 እስከ 26 ያለውን ኢማም ኢብኑ ከሲር ሲፈስር ኢብኑ ከሲር ምን አለ? ይሄውልህ ቅድም ያልኩት ማለት ነው። አላህ states that next that Musa encouraged the children of Israel to perform jihad and enter Jerusalem. አላህ ሙሳ የእስራኤልን ልጆች ጂሃድ አድርገው ወደ ኢየሩሳሌም እንዲገቡና ኢየሩሳሌምን እንዲቆጣጠሩ ያዘዋል። ማን ያዘዘው? አላህ ነው ያዘዘው። which was under their control during the time of their father ያዕቁብ። መቼ ነው ይሄ ቦታ? በአያታቸው በቅድመ አያታቸው እንግዲህ ከሙሴ እስከ ያዕቆብ የ400 ዓመት ልዩነት አለ በመሃላቸው። ያዕቆብ ማለት አብርሃም ኢስሐቅን ወለደ፣ ኢስሐቅ ያዕቆብን ወለደ። የአብርሃም የልጅ ልጅ ማለት ነው። ስለዚህ
የያዕቆብን ቦታ ከ400 ዓመት በኋላ መጥተው የኛ ቦታ ነው ብለው እስራኤላውያን ጂሃድ አድርገው በቦታው የነበሩ ፍልስጤማውያንን ገለው ቦታውን እንዲይዙ ያዘዘው አላህ ነው። ስለዚህ ቦታው ለማን ይገባል? ለእስራኤላውያን ይገባል። ግልጽ ነው ይልና እዚህ ጋር ምን ይላል? ያዕቆብ and his children later moved ወይ እዚህ ጋር ላቋርጥሽና የኔ አባት አሁን እኔ እዚህ እንትን ውስጥ ማለት አሁን በእስራኤልና በፍልስጤም ያለው መሀል ብዙ እንትን እያልኩ አይደለም። አሁን አልተረዳሁትም። ሂክማም አታውቀውም ምናምን ገባህ? የሆነ የሚያቅሰው ምናምን ቢኖር ማለት ነው ይሄ እንደዚህ ቦታ ይሄ እንደዚህ ቦታ ከበፊት ጀምሮ ገባህ? እንደዚህ ተብሎ እንትን ሊል ይችላል። አሁን ግን አሁን እኔም እንትን እያልኩ አይደለም። ጭራሽ እንትን ነው አሁን ምንድነው ፖይንቱ? ፖይንቱ ምንድነው መሰለ? ከታች ኮሜንት ላይ እየጻፉላት ነው ለሷና ለነሱ ነው መልስ እየሰጠው ያለሁት እኔ። ኢየሩሳሌም የተባለው ይሄ ኢየሩሳሌም የሚለውን ከዚች ጋር ሰውየው እንዲያ የፈለኩት ጀሩሳሌም የሚለውን ብቻ ነው። ኢየሩሳሌምን እንዲቆጣጠሩ ታዘው ነበረ ነው የሚለው። ኢየሩሳሌም አሁን የት እንዳለ በአርኪኦሎጂ ይታወቃል፣ በስነ ቁፋሮ ይታወቃል። ሰዎቹ ከተማ ውስጥ የኖሩበት ቦታ ይታወቃል። ሎኬሽኑ ካርታውን እናውቀዋለን። የሰለሞን ቤተ መቅደስ የት እንዳለ ይታወቃል። የበፊቱ ካርታ አለ። የበፊቱ ማለት የመቼ? አሁን ምሳሌ የመቼው እስራኤል ማለት የመቼ? በ19 ማለት እሺ 47 ካርታ ልክፈትላችሁ። ኦኬ ታብታብ አድርጉ ፋሚሊ፣ ታብታብ እያደረጋችሁ ኮፒ ሊንክ አድርጉት። ይኸውላችሁ አሁን ይታያል። ለምሳሌ ይሄው እንደዚህ ብዬ አሳየው። ኤንሸንት ሚድል ኢስት ማፕ፣ የኤንሸንት ጥንታዊ የሚድል ኢስት ማለት ሚድል ኢስት የቦታው የዛ አካባቢው ማለት ማፕ ምን ያሳያል መሰላችሁ? ሶሪ ጉግል ይኸውላችሁ እዚህ ጋር ስክሪፕቶ ነገር ቢኖረኝ ይጠቁም ነበረ። ኦኬ ይኸው እዚህ ጋር የሶሪያ ደማስቆን ያስቀምጣል። ይታያችኋል። ሲሪያ ደማስከስ፣ የሶሪያ ደማስቆ አለ። ሲዶን የምትባል ሀገር አለች የምታውቋት ከሆነ። ይሄ አካባቢው ፓለስታይን ይባልና ጀሩሳሌም የሚል እዚህ ጋር እቺ የሆነች ከሁለት ከተያያዙ ነጥቦች አንደኛዋ ማለት ነው እቺ ኢየሩሳሌም። ይሄ ደግሞ ኢያሪኮ ወይም ጄሪኮ በእንግሊዝኛ ማለት ነው። ከዛ እቺኛዋ ጠርዝ ላይ ያለችው ጥቁር ደግሞ ጋዛ ይላል። እሺ ስለዚህ ኢየሩሳሌም ከጥንት የነበረ ነው፣ ከድሮ የነበረ ነው። ከጥንት ከነበረ ኢየሩሳሌም የማን ነው? የአይሁዳውያን ነው። ኢየሩሳሌም መቼስ የፍልስጤማውያን ሊሆን አይችልም። ኢየሩሳሌም የፍልስጤማውያን ሊሆን አይችልም። የሆነ ምንድን ነበር ማለት ኧረ በእናትህ አሁን እኔ እንትን እያልኩኝ አይደለም እንጂ በደንብ እንትን ነበረ። ስለዚህ የሆነ አልመጣለ ኪንታ ኤኒዌይስ ትክክለኛ እስራኤሎች ፓለስቲን ናቸው። ከእስራኤላውያን ጋር በተያዘ ሁሉም እስራኤላውያን የፍርድ ቀን እስኪመጣ ድረስ ሞተው ማለቅ አለባቸው የሚለውን አባባል እንዴት ትቀበላለህ? ለምንድን ነው እነዚህን ሰዎች በዚህ ልክ ማሳደድ ያስፈለገው? ማን ነው እንደዚህ? አይሁዳዊ በሙሉ እንዴት አድርገው አሁን መውረድ አለብኝ አውጥቼ ከላይ ያ እኮ ስለዛ ታሪክ እኔ በደንብ እነግርሃለሁ። ፎሎ አድርገኝ። አሁን
ጭራ እንትን እየመጣልኝ አይደለም ጓደኛዬ ጋር ሆኜ በደንብ እነግርሃለሁ። እችን አንዴ እንደዚህ ላሳይ። አይነት እችን አንዴ ላሳይ። አሁን እዚህ ላይ ምንም ላልነግርህ እችላለሁ ምናምን፣ ምክንያቱም ጠፋብኝ ርቅ ያለው ከእንደዚህ አይነት ነገር ከእንደዚህ እስልምና ጉዳይ ላይ ስለራኩ ነው እንጂ ችግር የለውም። ሙሉ እኔ አሳይሃለሁ። እኔ ልክ እንዳንተ አብራራለሁ። እሺ ችግር የለውም። ዋናው ፖይንቱ ነው። ግን አሁን የእኔ ፖይንት ምንድን ነው? ተመልከት፣ ታሪኩ ያለው ቡኻሪ ላይ ነው። ይኸውልህ ቡኻሪ ላይ 2926 ላይ የአላህ መልእክተኛ እንደዚህ ያሉ the messenger of Allah said the hour will not be established until you fight the Jews አይሁዳውያንን ካልተዋጋችሁ በቀር የፍርድ ቀን አይመጣም። and the stone behind which a Jew will be hiding will say አንድ አይሁዳዊ ለህይወቱ ፈርቶ ማውረድ አልችልም። ከቻልክ ወይ ለሱ ትልክለታለህ። ምን አልሽኝ? እሱ ላይ ፓርቲሲፔት አድርግና ወይ ለሱ ኢንቦክስ ላይ ላክለት። እኔን ያወራሽ? አይ ታች ኮሜንት 29 ስንት? ኦኬ 2926 ሰሂህ አልቡኻሪ 2926 አንድ አይሁዳዊ ለህይወቱ ፈርቶ ከድንጋይ ኋላ ከተደበቀ ድንጋዩ አፍ አውጥቶ እንዲህ ይለዋል ለሙስሊሙ ምን ይለዋል? there is a Jew hiding behind me so kill him ከኋላ ድንጋዩ እንዲህ 2926 ድንጋዩ አፍ አውጥቶ ሙስሊሙን ሰውዬ ይጠራውና ከኋላዬ አይሁዳዊ ተደብቋል ናና ግደለው ይላል። አንድ አይሁዳዊ እንኳን መቅረት የለበትም በዓለም ላይ፣ አለበለዚያ የፍርድ ቀን አይመጣም። እንዴ ለምንድን ነው እነዚህን ሰዎች በዚህ ልክ ማሳደድ ያስፈልገው? ኖ እንደዚህ አይደለም። እኔ አስረዳለሁ አልኩ፣ በደንብ አስረዳለሁ። ፎሎ አድርገኝ። አሁን ሌላ ጊዜ ኦኬ፣ ፎሎ አድርጋለሁ፣ ፎሎ አድርጌሃለሁ። እንደሱ አይደል? እሺ ኦኬ ታንክ ዩ። አይ ሌላ እንትን የምትለው ጠይቀኝ፣ ሌላ ነገር ምናምን ካለ። ዋን ላስት ጥያቄ ሰዎችን እንደዚህ አሁን ጠይቃለሁ፣ ጓደኛዬ ኖር የሚያውቅ ሰው ጠይቃለሁ ስላልክ አንድ የመጨረሻ ጥያቄ ልጠይቅ። ከዛ ሜቢ በእኔ በኩልም ብዙ ሰዎች ገስት ላይ ገብተን ማውራት እንፈልጋለን እያሉ ስለሆነ ለእነሱም እድል እንዲሰጥ ኮሆስቱ ካልተለያየ ገስት አይቀበልም። ስለዚህ ያ ለእነሱም እድል እንዲሆን አሙ እስኪ እንግዲህ ጥያቄ ልጠይቅህና መንገድ ላይ ወረቀት አገኘህና ወረቀቱ ምን ይላል መሰለህ? እሺ ወረቀቱ ምን ይላል መሰለህ? እኔ ማግባት ማን ነው ሰዎች ያሙኛል። ጽሁፍ ነው እያነበብክ ያለው አሙ። ሰዎች እኔን ልጅ አለው ብለው ያሙኛል። እኔ ማን ነው ልጅ አላት ብለው ያሙኛል። እኔ ባል ሳይኖረኝ ወር ሳላገባ እንዴት ልጅ ልወልድ እችላለሁ? በሐሰት ነው የሚያሙኝ የሚል ጽሁፍ ብታገኝ ጽሁፉን የጻፈው አካል ደራሲው ጾታው ምንድን ነው? ምን ንገረኝ እስኪ። ልጅ አላት ብለው ያሙኛል፣ ባል ሳላገባ ልጅ እንዴት መውለድ እችላለሁ? በሐሰት ነው የሚያሙኝ፣ ሀሜታቸው ሐሰት ነው የሚል የተቆረጠ ወረቀት አገኘህና እንዳነበብክ የዚህ ጽሁፍ ደራሲ ጾታው ምንድን ነው ብለህ ነው የምትደመድመው? ወንድ። ምን ባል አላት ማን ነው ልጅ አላት ብለው ያሙኛል፣ ባል ሳላገባ እንዴት ልጅ ወልዳለሁ ካለ ወንድ ነው ይሆናል፣ አይታወቅም። እሺ አንተ ራስን ሞክራል። ህክመት አንቺ መልሽ እስኪ። ጠይቀኝ ድጋሜ ወረቀት መሬት ላይ የሆነ ጽሁፍ አነበብሽ፣ አገኘሽ፣ የተቆረጠ ወረቀት። ጽሁፉ ላይ ልጅ አላት ብለው ሲያሙኝ ሰማሁ፣ ባል ሳላገባ እንዴት ልጅ ልወልድ እችላለሁ? ባል እኮ አላገባሁም እኔ የሚል ተጽፎ ብታይ ደራሲው ጾታው ምንድን ነው? የዚህ ጽሁፍ ጸሐፊ ኤግዛክትሊ እንዴ! ምክንያቱም ባል ሳላገባ እንዴት ልጅ ልወልድ እችላለሁ ካለ እኮ
ባልን ለማግባት እያወራ ያለው ተቃራኒው ሴት ነው ማለት ነው አይደል? እሺ ሚስት ሳላገባ እንዴት ልጅ አለው ይሉኛል ቢልስ? ወንድ ሆነ ማለት ነው። ኤግዛክትሊ ሚስት እኔ እኮ ሚስት አላገባውም ስለዚህ ልጅ እንዴት ልወልድ እችላለሁ ካለ ጾታው ወንድ ነው በቃ ባጭሩ። ምክንያቱም ልጅ የለኝም ብሎ ያመጣው ምክንያት ሚስት የሚለውን ቃል ተጠቅሞ ነው አይደለ? እሺ ይሄ ጥያቄ አሁን ምን ላይ ነው? ኦኬ ጥያቄው እዚህ ጋር ምን ላይ ይመጣል መሰለ አሙ ምዕራፍ ሱረቱል አንዓም 101 ላይ ስትሄድ እንደዚህ ይላል። ይኸውልህ ተመልከተ። እርሱ ሰማያትና ምድርን ያለ ቢጤ ፈጣሪ ነው፣ ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል ይላል። ስለ አላህ ሲናገር ማለት ነው። ሉክ ሚስት ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል? ነገርንም ሁሉ ፈጠረ፣ እርሱ ነገርን ሁሉ አዋቂ ነው ይላል። ስለዚህ በዚህ ጥቅስ መሰረት አላህ ልጅ የሌለው ሚስት ስለሌለው ነው እያለ ነው። ስለዚህ ጾታው ምንድን ነው? ኖ እሱን ሱረቱል አንዓም ከመጀመሪያው ጀምረህ አንብበው። ከዛ እንትን ይላል። ያንተን ደግሞ ሃይማኖት ንገረኝና እኔ ጥያቄዎችን ላቅርብልህ ሌላ ጊዜ። በጣም ብዙ ስክሪንሻት የተደረጉ ራሴ ያነበብኳቸው ነገሮች ስላሉ ማለት ነው። እኔ ክርስቲያን ነኝ። ኦርቶዶክስ ነህ? አይ ፕሮቴስታንት ነኝ። ጥያቄህን ፍሬም ለማድረግ እንዲመች ነው የነገርኩህ። ካታጎራይዝ አድርገህ የምትለያዩበት አሁን እኔ የኦርቶዶክስ ዋቴቨር ጥያቄ ባይዜ በነገራችን ላይ ይሄን የነገርኩህ አንተ ስትጠይቅ ማንን አሁን ቅድም ብዙ አክቹዋሊ ካንተ ከዚህ በፊት ከነበሩ ልጆች ጋር ሳወራ ሰዎችን ሃይማኖታቸውን፣ ባህላቸውን፣ የመጡበትን ባክግራውንድ ማወቅ ከነሱ ጋር ጥሩ ኮሚኒኬሽን እንዲኖርህ ይረዳሃል። ለዛ ነው የነገርኩህ። ኤግዛክትሊ ያ አሁን እኔ ለምሳሌ አንተ ሙስሊም መሆንህን ካላወቅ ማግኘት ፈለኩኝና ነገ ማግኘት ፈልጋለሁ እያንዳንዱ ነገር ማለት ነው። ችግር የለም ችግር የለም። እኔም ፎሎ አድርጌያለሁ፣ አንተም ፎሎ አድርገኛል ቅድም። ኢትስ ኦኬ። አሁን ቴክስት እንነጋገር ትቼው ወደዚህ ገብቼ ነው እንጂ ለማንኛውም ይሄ ጥያቄ እኔ እኮ ሚስት የለችኝም እንዴት ልጅ አለው ትሉኛላችሁ ካለ እኮ ሌላ ጊዜ ነው የምመልስልኝ። ኦኬ እችን ጥቅስ ግን ነገ ኦኬ እኔ ነገ በዚህ ሰዓትም አለው ፋይን ከአምስት ሰዓት በኋላ አለው እመልስልሃለሁ። ፋይን እሺ ሜቢ የመጣና ጥያቄ ተጠይቁታላችሁ። አህመድ ፎሎ አድርገው መሐመድ ማለት ነው። ቆይ እኔ እነግራችኋለሁ በደምብ እኔ ማሁን ትንሽ ችግር እሺ ፎሎ አድርገው እሺ። በደምብ ጠይቀህ ትመጣለህ። ችግር የለውም። እኔ ራሴው ነኝ ራሴን በራሴ ነበረ እንትን እያልኩ የነበረው እኔ ያነበብኩትም መጽሐፍ ቅዱስ ነው የሆኑ ነገሮችን ይዣለሁ። እንደዚህ ከመጀመሪያው ጀምሬ ብሉይ ኪዳን ምናምን ይገናኛል። ግን እናንተ ጋር እሱ ነገር እንዴት ነው? ምንም መጽሐፍ ቅዱስ ላይ ያለ ጥያቄ ከሆነ የትኛውንም ጥያቄ ይዘና ችግር የለውም። መጽሐፍ ቅዱስ ከሆነ መጽሐፍ ቅዱስ ኢትስ ኦኬ። እያደረኩኝ እነግርሃለሁ። ችግር የለም። የፈለግከውን ጥያቄ ትጠይቀኛለህ። የዛን ጊዜ እኔ የፈለግከውን እመልስልሃለሁ። እሺ እኔ አሁን እነዚህን ጥያቄዎች ከመለስክልኝ በቂ ነው። ሌላ ጥያቄ እሱ ተጨማሪ ጥያቄ ላይ ጥያቄ ማብዛት ይሆናል። እነዚህን ከተወያየን በቂ ነው። ምንም ችግር የለውም። እመልስልሃለሁ። ይህ እንትን ሱረቱል አንዓም ላይ ያለው አይደል? እንዴት እንትን እሱ ጾታው ወንድ
ምናምን ያልከውን ሚስት መልስልሃል። ልጅ ያለው እንዴት ቀላል ትላላችሁ? ሚስት እኮ የለችኝም ካለ የሚስት ተቃራኒ ባል ነው ወንድ ነው የሚለው እመልስልሃለሁ። ኤግዛክትሊ። አብሽር አብሽር። እሺ ቴንክ ዩ በጣም ሜቢ ሌላ ጊዜ እንገናኛለን። ሌላ የምጠይቁት ጥያቄ ካላችሁ እድል ልስጣችሁ። ሜቢ አእምሯችሁ ካለ አይ እሷን እና እድል ልስጣት ለእህታችን ጓደኛዬ ናት፣ ችግር የለውም እዚሁ ነው ነው። ኦኬ በቃ ቴንክ ዩ በጣም ጥሩ ጊዜ ነበረን። እሺ